ያልታሰበ ከባድ ችግር እየተፈጠረ ነው። ይሄም ደግሞ ችግር ምንድነው? እንዴት ነው? ምንስ እያደረጉ ነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር እንዲሁም ደግሞ ኮሜንት ሀሳብ አስተያየት ካላችሁ ማስቀመጥ ትችላላችሁ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ ሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ችግሩ ምንድነው መሰላችሁ? ሩታ ባለፈው ሁላችንም እንደሰማናት አብርሽንና እንዲሁም ደግሞ ሄርሜላን ጠርታ ይቅርታ ጠይቃ ነበር። ከዛም በመቀጠል ደግሞ ይሄ ደስታንና እንዲሁም ደግሞ ሜሪን እንዲሁም ዳኒን ጨምሮ አይ በቃ እንግዲህስ ከዚህ በኋላ በእነሱም ህይወት ላይ እኔ መግባት አልፈልግም፣ እነሱም ደግሞ እንደዛው። ስለዚህ አንድ ነገር በተፈጠረ ቁጥር ስሜ እንዲጠራና እኔ ደግሞ ስሜ እንዲጠፋ አልፈልግም። እባካችሁን በቃ አሁን በቃችሁን ከህይወቴ ውጡልኝ ብላ ነበር። ሰምታችኋል ብዬ አስባለሁኝ። በነገራችን ላይ ምናልባት ያኔ ካልሰማችሁ ብዬ ነው። ያንን ባለችበት ነው አሁን ሌላ ችግር እየተፈጠረ ያለው ማለት ነው። ደስታም እንዳያችሁ ትላንትም እሪ ብሎ በቃ አብዶ መጥቶ ነበር። በዛን አጋጣሚ ደግሞ የሩታ ወንድም ይሄ ማን ነበር? ኖቬም ነው እንድናንተ ሲሙን ራሱ በትክክል አላውቀውም። ልጁ ሲጀመር ጥሩ ልጅ አይደለም። የሩታ ወንድም ነኝ ወይም ደግሞ የሩታ ተቆርቋሪ ነኝ ይላል እንጂ ለሩታ የሚያስብ አይደለም። ይህንን ያልኳችሁ ደግሞ በምክንያት ነው፣ ዝም ብዬ አይደለም። በመጀመሪያ የሆነ ነገር ከማድረጋችሁ ማለት የሆነ ነገር ከማለታችሁ በፊት ቪዲዮውን እስከ መጨረሻ ድረስ ማዳመጥ አለባችሁ ብዬ አስባለሁኝ። ይሄንን ያልኩት በምን መሰላችሁ? ከሁለቱም ከሶስቱም በላይ አይተነዋል። የሩታ ወንድም ነኝ እያላ ከብዙ ሰው ሲጣላና እንዲሁም ደግሞ በሷ ያመጣ እኔ ቀልድ አላቅም እያላ ነበር። ይሄ ማለት አዎ ትክክል የወንድምነት ስሜት ነው። ነገር ግን ደግሞ አንዳንዴ ቆም ብለን ስናስበውና እንዲሁም ደግሞ ስናየው በዚህ አይነት ችግር የሚፈጥር ከሆነ ለእህቱ እንትን ብሎ ሳይሆን እንዲ ሌላ ነገር ነው የሚያስመለክትበት ያለው ማለት ነው። ይሄም ማለት ሩታ ባደረገችውና እንዲሁም ደግሞ ማናው ይሄ አብርሽንና እንዲሁም ያቺን ሄርሜላን ይቅርታ በጠየቀችበት ከሌላ ሰው መጣላት አለበት ብዬ አላስብም። ይሄ የሩታ ወንድም ተባለው ማለት ነው። አሁን ደግሞ ችግሩ ምን መሰላችሁ? ሩታ ይቅርታ በጠየቀችበት እሱ አንቺ ከማንምና ከምንም በላይ ነሽ፣ ስለዚህ ማንንም ይቅርታ መጠየቅ የለብሽም። ሲጀመር ደግሞ ይቅርታ ይጠይቁሽ እንጂ አንቺ ሴደሽ እንዴት ነው ይቅርታ የሚጠይቂው? ነገር ምን ሆነሽ ነው? እንዲሁም ደግሞ ይህንን ልታደርግ ያስተባበላት ገብቷችኋል አይደል? ነገሩ ይህንን ልታስተባብል ማለት ይህንን ይቅርታ እንድትል ያስተባበላት አቶ ዴቭ ነው እያለ ነው ማለት ነው። አሁን በዛ ነው ችግራቸው። ሩታ በነገራችን ላይ ሕፃን ልጅ አይደለችም። ሁሉን ነገር የምታውቅ አለ አይደል? እንዲሁ በሰው የምትመራ አይመስለኝም ብዙ ጊዜ ማለት ነው። የተኛውም አይነት ሰው ልትመክሩት ትችላላችሁ እናንተ እንደ ምክር። ግዴታ ደግሞ ያ ሰው በዛ በእናንተ ባላችሁበት መግባት አለበት ብላችሁ አይደለም። ምናልባት ያኔ ያ ሰው አስቦ አገናዝቦ የሆነ ነገር ሲላችሁ በራሳችንም ስናየው ማለት ነው አንድ ሰው መጥቶ የሆነ ነገር ሲላችሁ እናንተ ያ ሰው ስላላችሁ ብቻ ሳይሆን አይ ይሄ ነገር እንዴት ነው የኔ ባደርገው ምንም አይሆን ወይስ ደግሞ የሆነ ነገር አስቦ ነው እንደዛ ብላችሁ አገናዝባችሁ አንድ ነገር ለማድረጋችሁ ወይም ደግሞ የሆነ ሰው የሆነ ነገር ሲላችሁ ያ ሰው ያላችሁን ነገር አገናዝባችሁ ከናንተ ሐሳብና ከሱ እንትን አገናዝባችሁ አይታችሁ ከዛም በኋላ ማድረግ ያለባችሁን ነገር ምናልባት ያም ሰው ያላችሁ ነገር ትክክል ከሆነ ልትሄዱበት እንዲሁም ደግሞ ትክክል ከሊሆና ደግሞ እንድትተውት ነው አይደል? ግዴታ አንድ ሰው የሆነ ነገር እያለኝ ነው ብላችሁ ተነስታችሁ የሆነ ነገር ልታደርጉ አይደለም። አሁን ይሄንን ያልኳችሁ ሩታ ይሄ ዴቭም ይሆን ይሄ ማን ነው ኢፍሬምም ይሆን የሆነ ነገር ስላሏት ብቻ አታደርግም በነገራችን ላይ ማለት ነው። ምናልባት የብዙዎቻችን እንትን ምንድነው መሰላችሁ እዚህ ጋር ሩታ እንደዛ ይቅርታ እንድትጠይቅ ያደረጋት ነገር የሆነ ነገር አስባለች ወይም ደግሞ ከዴቭ ማለት ከኢፍሬም እንትን ብላ ነው የሚሆነው እንጂ ይሄ ዴቭን አይመስለኝም እኔ ሳስበው ማለት ነው። ግን ባለፈው አይታችኋል ብዬ አስባለሁኝ። ምን መሰላችሁ እንትና ኢፍሬም እንትናን ይቅርታ ጠይቋት ነበር። ማናት እንትና ማለት ነው
ስሟ ጠፋኝ እንደናንተ ሄርሜላን ማለት ነው። ሄርሜላን ይቅርታ ጠይቋት። ብዙዎቻችንም በዛ ይቅርታ እንዴት ነው ብለን ነበር። አሁንም ደግሞ ከትንሽ ቆይታ በኋላ ተፈጠረውን አይታችኋል ብዬ አስባለሁኝ። እዛው እንትን ሩም ውስጥ ሄዶ እነሱ ባሉበት ማን አብርሽና ሄርሜላ ማለት ነው እነሱ ባሉበት እሱም እየገባ ብዙ ችግራቶች ተፈጥረዋል። መጀመሪያው ይቅርታ ጠይቋት ነበር ማለት ነው። ይሄንን አገናዝበን ስናየው ከዚህ በፊት ደግሞ እንትና ሩታ መተናገረችው ነገር አለ። በነገራችን ላይ ምን ብላለች? በየትኛውም አይነት እንትን ውስጥ ገብቼ አሸንፈው መውጣት እንጂ ተሸንፈው መውጣት አልወደም ብላለች። ይሄንንም ደግሞ የሆነ ያሰበችው የራሷ እንትን አላት እንጂ ብላ እንደሊሆነ ማወቅ አለብኝ ብዬ ነው ማስበው። ይሄም ደግሞ ማን ነው የሩታ ወንድም ማለት ነው። እኛ ብዙ ጊዜ የሩታ ወንድም ስንለው ስለቆየ እንድምላሳችንም እንደዛ ለምዶታል። ነገር ግን ወንድሟ ሳይሆን ዘመዷ ነው በኋላ እንደሰማ ነው ማለት ነው። ያም ይሁን አንድ ሰው በወንድምነት እናንተን እንትን የሚላችሁ ከሆነ ያው ወንድም እንበለው። አሁን ሩታ ላደረገችው ወይም ደግሞ እንትን ሩታ እንትን ላለችው ነገር እሱ በዚህ ልክ ሄዶ ከሰው የሚጣላው ነገር ተገቢ ነው ወይም ደግሞ አግባብ ነው ብዬ አላስብም። እኔ እንደራሴ አሁን የተፈጠረው ነገር ሩታ ይቅርታ ባለችበት ነው አይደል? ይሄ ዴቪና የሩታ ወንድም ሊጣሉ እንዲሁም ደግሞ ሊጋጩበት የቻሉት ነገር ማለት ነው። አንተ ነው ያልካት በማለት ነው፣ በሌላ ነገር አይደለም። ይሄ ነገር ደግሞ በጥርጣሬ ብቻ ከሰው መጣላት እንዲሁም ደግሞ በዚህ ልክ መሆን ተገቢ ነው ብዬ አላስብም። እናንተ የሚነግራችሁ ነገር አለ። ለሰው ልታስቡለት በመጀመሪያ ከሌላ ሰው ከመጣላታችሁ በፊት ራሳቸውን እንዴት ነኝ ብሎ ማሰብ ተገቢ ነው ብዬ አስባለሁ። ያ ሰውስ ደግሞ እንዴት ነው ብሎ ማሰብ ተገቢ ነው ብዬ አስባለሁ። በዚህ ልክ የሩታ ይቅርታ መጠየቅ በነገራችን ላይ እሱም ላይ ለምን ጥያቄ ፈጠራ አንልም። ያኔ ሁላችንም ጋር ስላለ ማለት ነው። ሲጀመር ደግሞ ደስታን ትላንት አይታችሁታል። በቃ ከዚህ በኋላ ሩታ አልፈልግም ብሎ ነበር። እኔም ተስፋዬ አንስቻለሁኝ። የሷና የኔ ነገር እዚህ ጋር ማብቃት አለበት። እኔ ምንም የጎደለኝ ነገር የለም። ነገር ግን ደግሞ ለሷ ብዬ እሷን ባፈቀርኩት እንደዛ ካለችኝማ ወይም ደግሞ እንደዛ ካደረገችኝ እያለ ሰምታችኋል ብዬ አስባለሁ። ይሄ ማለት ደግሞ አሁን ደስታ ይሄንን ነገር አይ በቃኝ ሲል ነው አሁን ይሄ እንትና እንደዛ እየሆነ አለው ማለት ነው። ማን ነው ኖቬል ነው እንደናንተ ሲሙን በትክክል አላውቀውም። ሲጀመር ልጁ ራሱ አልወደውም። እኔ ለምን እንደሆነ አላውቀውም። የሆነ ጠብጠብ ነው የሚለው ማለት ነው። ሁሉ ጊዜ ስናየው የተረጋጋ አይደለም። ያ እንትና ነው ጥሩ። ማን ነበር ሲሙ? አቦሽ ነው ማን ነው? እሱ ነው ጥሩ ማለት ነው። ይሄ እኔ ዝም ብዬ ሳስበው ራሱ አረ ምን አይነት ነው እንደዛ ነው የሚሰማኝ ስሜት ያለው ማለት ነው። ለማንኛውም ሁሉንም ነገር የሚፈጠረው የሚከሰተውን ነገር በሙሉ አብረን የምናይ ይሆናል። ያው እነሱም በአዲስ መምጣታቸው አይቀር፣ እኛም ደግሞ ወደ እናንተ ማድረሳችን አይቀርም። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር አድርጉ፣ ማለት ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ሼር አድርጉ። ሁላችሁም አመሰግናለሁኝ። የእናንተን ሀሳብ እናንተ ነው የምታውቁት። እኔ ደግሞ ይሄ የሚፈጠረው ነገር ሙሉ በሙሉ ትክክል ነው ብዬ አላስብም። ሲጀመርም ሩታና አብርሽ ይለያያሉ የሚለው ሙሉ በሙሉ ራሱ እርግጠኛ አይደለሁበትም ማለት ነው። አው ይለያያሉ፣ አው የነሱ ነገር አበቃ ብዬ አላስብም። እናም ለማንኛውም ሌላው በሌላው ጊዜ የምናየው ይሆናል በየእንትኑ ማለት ነው። ለአሁን ደግሞ ይበቃናል። እንዳልኳችሁ ሰብስክራይብ አድርጉ፣ አትርሱ። ላይክ ሼርም አድርጉ፣ አበረታቱን። ባይ ባይ።